በቤንጌላ ከተማ የምትገኘውን የጸሎት ተዋጊ ፈጽሞ አረሳትም። የእሷን ህልም የወረድኩት ለ3 ተከታታይ ዓመታት ነበር። በየምሽቱ በእሷ ህልም ውስጥ እገለጥ ነበር። እንደ የተለያዩ ሰዎች ፍርሃትን፣ ተስፋ መቁረጥንና መንፈሳዊ መርዝን እዘራለሁ። እሷም በመንፈስ ደክማት ትነቃ ነበር፣ በመንፈስም ደካማ ትሆን ነበር። ጸሎት ታደርግ ነበር፣ ነገር ግን ህልሟን በቀጥታ በመንፈሳዊው ዓለም ተዋግታ አታውቅም። ስለዚህ ያለ ተቃውሞ ወደ እሷ እንቅልፍ ዓለም መግባቴን ቀጠልኩኝ። በመጨረሻም አንድ ነብይ የእንቅልፍ ዓለሟን እንዴት መክደን እንደምትችል አስተማራት። የህልሟን በሮች መክደን ጀመረች። የጥበቃ ስርዓቱን ተግባራዊ ባደረገችበት የመጀመሪያው ሌሊት ወደ ህልሟ ለመግባት ሞክሬ አልተሳካልኝም። የእሳት ግድግዳ ከለከለኝ። በኃይል ተወርውሬ ወጣሁ። እናም በጨለማ ዓለም ውስጥ ካለፉት 20 ዓመታት በኋላ የህልም ጥበቃ ምን ያህል አስፈላጊ እንደሆኑ ተረዳሁ። ዛሬ ማታ ጠንቋዮች ወደ እንቅልፋችሁ እንዳይገቡ እንዴት በትክክል ማስቆም እንደሚቻል እናገራለሁ። ምክንያቱም መዝሙረ ዳዊት ምዕራፍ 127 ቁጥር 2 ለተወደዱት እንቅልፍን ይሰጣል ይላልና። እንቅልፋችሁም ሊያጠፋችሁ ሳይሆን ሊያድሳችሁ ይገባል። 5ቱን በሮች ከመናገሬ በፊት የህልም ወረራ እንዴት እንደሚሰራ ላብራራ። በጥንቆላ ውስጥ በምንተኛበት ጊዜ አካላዊ አካላችንን በመተው በመንፈሳዊ መልክ ለመጓዝ አስትራል ፕሮጀክሽን እንለማመድ ነበር። ይሄ ምናብ አልነበረም፣ እውነተኛ መንፈሳዊ ጉዞ ነበር። የሌሎች ሰዎች ህልም ውስጥ እንገባ ነበር እና አንዴ ውስጥ ከገባን በኋላ ቅዠቶችን በመትከል መንፈሳዊ መርዝ ማስቀመጥ፣ ውሳኔዎችን ማዛባት፣ የሐሳብ ጥቆማዎችን መስጠት፣ በረከቶችን መስረቅና ቃል ኪዳኖችን መመስረት እንችላለን። መጽሐፍ ቅዱስ የህልም ጦርነት እውነተኛ መሆኑን ያረጋግጣል። በኢዮብ ምዕራፍ 33 ከቁጥር 15 እስከ 16 በደንብ ያስረዳል። ጠላትን በህልም በኩል እንደሚያጠቃ ይናገራል። ጠንቋዮች ህልምን ለመወርወር የሚጠቀሙባቸውን 5ቱ መንፈሳዊ በሮችን ላጋልጥ። የመጀመሪያው በር ይቅርታ ማጣትና መራርነት ነው። በልባችሁ ውስጥ ይቅርታ ባለማድረግ ወደ እንቅልፍ ስትሄዱ ክፍት በርን ትፈጥራላችሁ። ያልተፈታ ቁጣ፣ መራርነት ወይም ቅር ማለትን መያዝ መንፈሳዊ መሸፈኛን ያዳክማል። እናም ጠንቋዮች የህልም ዓለማችሁን በህጋዊ መንገድ እንዲያገኙት እድል ይሰጣል። በሉባንጎ ካለ አንድ ነጋዴ ከወንድሙ ጋር ግጭት ነበረው። በየሌሊቱ ወደ ህልሙ እንደ ወንድሙ አጸያፊ ነገሮችን የምናገር ሆኜ ይገባ ነበር። ወንድሙ የከዳበትን ሁኔታዎች ይፈጥር ነበር። ሰውየውም ሲነቃ ይበልጥ ተቆጥቷል፣ ይበልጥ በምሬት ሆኗል። በመጨረሻም ይቅር እስከሚል ድረስ ለወራት ሲጠቀምበት የነበረው ቋሚ በር ሆነ። ሁለተኛው በር ፍርሃትና ጭንቀት ነው። ፍርሃት ወደ ጨለማ የሚደረግ ጥሪ ነው። በፍርሃት በጭንቀት ወይም በመጨናነቅ ስትተኛ መንፈስ ለጥቃት የተጋለጠ ይሆናል። ፍርሃት መንፈሳዊ ሰንጣቃዎችን ይፈጥራል። ጠንቋዮችም ይህንን ይጠቀሙበታል። የጠንቋይ ጥቃቶችን ትፈራ የነበረች አንዲት ወጣት ሴት ነበረች። በሚገርም ሁኔታ ፍርሃቷ ጥቃቶችን የሚፈቅድ በትክክለኛው ያው በር ሆነ። በየሌሊቱ በፍርሃት ትተኛ ነበር። በየሌሊቱ ደግሞ እኔ በቀላሉ መድረስ እችል ነበር። ሶስተኛው በር ያልተናዘዘ ኃጢአትና መንፈሳዊ ስምምነት ነው። የተደበቀ ኃጢአት፣ የተሰወረ አለመታዘዝ ወይም ቀጣይነት ያለው አመጽ ህጋዊ ለአጋንንት መግቢያ በር ይፈጥራል። ኃጢአት በእንቅልፋችሁ ላይ ተጽዕኖ ያሳድራል። በካቢንዳ ያለ አንድ ፓስተር በተሰወረ ባለፈው ክፍት በር ምክንያት የፍትወታዊ ሁኔታዎችን በመከተል የእሱን ህልሞች በመደበኛነት እደርስባቸው ነበር። ሱስን በማጠናከርና መንፈሳዊ ስልጣኑን በማዳከም ነበር። አራተኛው በር በመኝታ ክፍላችሁ ውስጥ የተረገሙ ወይም የተሰጡ ዕቃዎች ናቸው። ለሐሰተኛ ማለክት፣ የጥንቆላ ምልክቶች፣ መዋጮዎች ከተሰጡ ሰዎች የተሰጡ ስጦታዎች የተደረጉ መንፈሳዊ ርኩሰትን ይዘው የሚመጡ የወረሱት ዕቃዎች ናቸው። ጠንቋዮች ህልም ውስጥ ለመግባት የሚጠቀሙባቸውን በሮች ይፈጥራሉ። በሚላኒ ውስጥ ያለ አንድ ቤተሰብ የማያቋርጥ ቅዠቶችን አጋጥሟቸዋል።
በቤታቸውም አሳሳቢ ህልሞች ነበሩት። እነሱም ኮሪደሩ ላይ ተንጠልጥሎ ባህላዊ ጭንብል አገኙ። ጭንብሉ ለአባቶች መናፍስት የተሰጠ ነበር። እሱ መንፈሳዊ በር ነበር። ባጠፉትም ጊዜ ቅዠቱ ለጠቅላላው ቤተሰብ ቆመ። አምስተኛው በር የመንፈሳዊ ጥበቃ እጦት ነው። ከመተኛቱ በፊት ብዙ አማኞች በቀን ውስጥ ይጸልያሉ፣ ነገር ግን ከመተኛታቸው በፊት በጭራሽ አይጸልዩም። የህልም ዓለማቸውን ሙሉ በሙሉ ጥበቃ ሳይደረግላቸው ይተውታል። ይህ ደግሞ ማታ ላይ የፊት ቦርሳችሁን ሰፊ አድርጎ እንደመተው ነው። ናምቢ ውስጥ የአምልኮ መሪ ህልሞች ውስጥ ገባው። በቀላሉ ከመተኛቷ በፊት ስለማትጸልይ ነበር። በቤተ ክርስቲያን ውስጥ በኃይል ትጸልያለች፣ ነገር ግን ያለ መንፈሳዊ መሸፈኛ ወደ አልጋ ሄደች። የእሷ የህልም ዓለም ያልተጠበቀ ግዛት ነበር። በነፃነትም ደረስኩበት። ታዲያ አሁን ጠንቋዮች ወደ ህልሞች እንዳይገቡ እንዴት ታቆማላችሁ? በመጀመሪያ ከመተኛታችሁ በፊት ሁሉንም ሰው ይቅር በሉ። እንደተናደዳችሁ ወደ አልጋ አትሄዱ። ማቴዎስ ምዕራፍ 5 ከቁጥር 23 እስከ 24 ለአምላክ ስጦታ ከማቅረቡ በፊት እርስ በእርስ እንድንታረቅ ያስተምረናል። ሁሉንም ሰው ልቀቁ፣ ሁሉንም ነገር ይቅር በሉ። ሁለተኛ ከመተኛታችሁ በፊት ሁሉንም ኃጢአት ተናዘዙና ንስሐ ግቡ። አንደኛ ዮሐንስ ከ1 እስከ 9 ቃል ገብቷል። እናም አይናችሁን ከመዝጋታችሁ በፊት ህሊናችሁን አንጹ። ሶስተኛው ሁሉንም የተረገሙ ወይም አጠራጣሪ ነገሮች ከመኝታ ክፍላችሁ አስወግዱ። መኝታ ክፍላችሁን በዘይት ቀቡ፣ ቅዱስ ቦታ ብላችሁ አውጁ። አራተኛ በእንቅልፋችሁ ዓለም ላይ ልዩ ጥበቃ እንዲደረግለት በየዕለቱ ማታ ጸልዩ። አጠቃላይ ጸሎቶችን ብቻ አትጸልዩ። በቀጥታ ከእንቅልፍ ዓለማችሁ ጋር የኢየሱስ ደም ህልሞቼን ይሸፍናል ብላችሁ በድምጽ ተናገሩ። የእንቅልፍ ዓለሜን በሮች በሙሉ እዘጋለሁ። ማንም ጠንቋይ፣ ማንም አጋንንት፣ ማንም ክፉ መንፈስ ዛሬ ማታ ወደ ህልሜ ሊገባ አይችልም። እንቅልፌ እግዚአብሔር ነው። መዝሙር 91ን በእንቅልፌ ላይ አውጃለሁ። መላእክት የእንቅልፍ ዓለሜን ይጠብቃሉ ብላችሁ ተናገሩ። አምስተኛው ከመተኛታችሁ በፊት መዝሙር 91ን በድምጽ አውጁ። ይሄ መዝሙር የጥበቃ ቃል ኪዳን ነው። ከመተኛታችሁ በፊት ስትናገሩት የመላእክትን ጥበቃ በሌሊታችሁ ላይ ታነቃቃላችሁ። ስድስተኛ ትራሳችሁንና የአልጋችሁን 4 ማዕዘኖች በዘይት ቀቡ። ይሄ አልጋ ለእግዚአብሔር የተወሰነ ነው በሉ። መለኮታዊ ህልሞችን ብቻ እዚህ ይፈቀዳሉ በሉ። እያንዳንዱ አጋንንታዊ ህልም የተከለከለ ነው በሉ። ሰባተኛው በምትተኙበት ጊዜ መጽሐፍ ቅዱስን ወይም የአምልኮ መዝሙር በለስላሳ ድምጽ ክፈቱ። የእግዚአብሔር ቃል መገኘት ጨለማ ሊገባበት የማይችል ከባቢ አየርን ይፈጥራል። ብዙ ሰዎች በመላው ሌሊት የመጽሐፍ ቅዱስን ድምጽ ወይም የአምልኮ መዝሙር ያጫውታሉ። ይሄ መንፈሳዊውን ከባቢ አየር በብርሃን ይሞላዋል። ስምንተኛ ከቅዠት ነቅተ ከሆነ ሳትጸልይ ወደ እንቅልፍ አትመለስ። ህልሙን ወዲያውኑ ሰርዘው። ያንን ህልም አልቀበልም በል። ከጀርባው ያለውን እቅድ ሁሉ እሰርዛለሁ በል። ሰዎች እነዚህን ሲተገብሩ የደረሰውን ላካፍላችሁ። በቡላንጋ የሚገኘውን የጸሎት ተዋጊ የህልም በሮቿን ማሸግ ተማረች። ሁሉንም ይቅር አለች፣ አጠራጣሪ ነገሮችን አስወገደች እና በተለይ በህልሟ ላይ በየምሽቱ መጸለይ ጀመረች። ከዛ በፊትም የ1 ዓመት ነፃ መግቢያ ካገኘው በኋላ በድንገት መግቢያው ተዘጋብኝ። የሷ የህልም ዓለም ታሸገ። መጽሐፍ ቅዱስ በህልማችን ላይ ስልጣንን ይሰጠናል። ዘፍጥረት ምዕራፍ 28 ቁጥር 16 ይገልጻል። እናም እግዚአብሔር በእርግጥ በዛ ስፍራ አለ። የህልምን ዓለም እግዚአብሔር ሊያገኝ ይፈልጋል። ጠላት ይህንን እንዲወስድብህ አትፍቀድ። ዳንኤል ምዕራፍ 2 እግዚአብሔር በህልም አማካኝነት ማስተዋልን ይሰጣል። የእግዚአብሔር ሕዝብ ህልም እንደሚመኙ ኢዮኤል ምዕራፍ 2 ቁጥር 28 ትንቢትን ተናግሯል። ህልሞቻችሁ የአጋንንት መተናኮል ሳይሆኑ የመለኮታዊ ግንኙነት ቧንቧዎች መሆን አለባቸው። አሁን አብረን እንጸልይ። እግዚአብሔር ሆይ ስለ እንቅልፍና ስለ ህልም ስጦታ አመሰግናለሁ። የኔ የህልም ዓለም ሊጠበቅ የሚገባው መንፈሳዊ ግዛት ነው። ዛሬ ማታ የጎዳኝን ሁሉ ይቅር እላለሁ።
ምሬትን፣ ቁጣንና ቅር የተሰኘሁበትን ሁሉ እለቃለሁ። እያንዳንዱን ኃጢአት የተደበቀውንም ሁሉ አምናለሁ፣ ወደ ብርሃንም አወጣዋለሁ። በኢየሱስ ደም አንጻኝ። ፍርሃትንና ስጋትን ሁሉ አስወግዳለሁ። እያንዳንዱን የፍርሃት ሐሳብ እጥላለሁ። ሁለተኛ ጢሞቴዎስ 1ን አውጃለሁ። እግዚአብሔር የፍርሃት መንፈስን አልሰጠንም። እኔ የተረገመ ዕቃዎችን ሁሉ መነሻው የማይታወቅ እያንዳንዱን ነገር ከመኝታ ቤቴ ለማስወገድ ቃል እገባለሁ። አሁን እኔ ወደ ህልሜ ዓለም የሚያደርሱትን እያንዳንዱን በሮች እዘጋለሁ። የይቅር አለማለትን በር በይቅርታ ዘጋዋለሁ። የኃጢአትን በር ንስሐ በመግባት ዘጋዋለሁ። የፍርሃት በር በእምነት በር ዘጋዋለሁ። የጸሎት እጦት በርን ጥበቃን በማወጅ ዘጋዋለሁ። ህልሜን በኢየሱስ ደም እሸፍናለሁ። እንቅልፌ የእግዚአብሔር መሆኑን አውጃለሁ። ማንም ጠንቋይ መግባት አይችልም። ማንም አጋንንት መውረር አይችልም። ማንም ክፉ መንፈስ በህልሜ ውስጥ ሊገባ አይችልም። በመኝታዬ ላይ መዝሙር 91ን እናገራለሁ። መላእክት አልጋዬን ከበቡኝ። የእሳት ግድግዳዎች የህልም ዓለሜን ይጠብቃሉ። ዛሬ ማታና በየዕለቱ ማታ ህልሜ የታሸገ የተጠበቀና ለእግዚአብሔር የተቀደሰ መሆኑን አውጃለሁ። ከዛሬ ማታ ጀምሮ እንቅልፌ ያድሰኛል፣ ህልሜ ያድሰኛል። የህልም ዓለሜ መገናኛ ቦታ ይሆናል እንጂ ከአጋንንት ጋር የሚደረግ የውጊያ ሜዳ አይሆንም። በኢየሱስ ኃይል ስም አሜን።